በመከራም ውስጥ ይሁን በሐዘን ውስጥ ሆነን በየትኛውም ስፍራ ላይ ሆነን የምንናገራት ነገር ሁሉ በእግዚአብሔር ልብ ትታሰባለች። ፊልጶስ ከመጥራቱ በፊት አንተን እኔ ገና እኮ በዕፀ በለስ ስር አውቅሃለሁ አለው። ያውቀናል። ገና ከእናታችን ማኅፀን ሳንቀረጽ ገና ወደዚህ ዓለም ሳንቀላቀል ተቀላቅለንም ለአገልግሎት ሳንጠራ እግዚአብሔር ያውቀናል። ክፉ ለማድረግ ስናስብ ክፉውን ስንፈጽም ሰው አየን ይሄንም አይመልከተንም፣ እግዚአብሔር ግን ያየናል። እየሰማችሁ ነው ምእመናን? እግዚአብሔር የማያየው ነገር ምን አለ? ጨለማን ተገን አድርጎ ሰዎች እንዳይመሰክሩበት በሰው ላይ ክፉ የሚያስብ ለወንድሙ የልቅሶ ምክንያት ለመሆን ድሀ አደጉን ከማጽናናት ፈንታ ሰው የለውም ብሎ የሚያስለቅስ ምስኪኗን ሴት ሰው የላትም የሚረዳ የላትም ብሎ ለእንባዋ ምክንያት የሚሆን እግዚአብሔር ያየዋል። ናትናኤል ገና በዕፀ በለስ ስር አየሃለስ፣ ገና በዕፀ በለስ ስር ሆነህ አውቅሃለሁ፣ ፊልጶስ የጠራህ አሁን እኔም አውቅህ ትላንት እያለው ነው። የማይታወቅ እኛና እናንተ የምናደርገው ከእግዚአብሔር የተሰወረ ነገር የለም። ስለዚህ ገና ፊልጶስ ሳይጠራህ አውቅሃለሁ ሲለው ናትናኤል በዕፀ በለስ ስር አውቅሃለሁ ሲለው ናትናኤል ተንበረከከና ሰገደ። አንተ እውነትም የእስራኤላውያን የነገስታት ንጉሥ ኢየሱስ ክርስቶስ አንተ መሲህ ነህ። ተስፋ እናደርግህ የነበረው ነቢያት የተናገሩልህ እውነትም ፊልጶስ ቀድሞ የነገረኝ የነቢያት የትንቢታቸው ፍጻሜ የሙሴ የጽሑፉ ድምዳሜ አንተ ነህ፣ አምኛለሁ አለ። አያችሁ፣ ያመኑትን እውነት ዓላማው የትምህርታችን ዓላማ የተረዱትን ያመኑትን እምነት የቀሰሙትን ዕውቀት ለሰው ልጆች መዳን ይሆናል ያልነውን ሳይሰስቱ በተግባርም ማሳየት በቃልም መመስከር እንደሚቻል ነው እየተነገረ ያለው።